ማዳም እየተደራረጉ ሄጄባቸው ፈደል የተባልኩበትን ታሪክ ነው ዛሬ የምነግራችሁ። ሰላም ጤና ይስጥልኝ ውድ የቲና ሰብ ተከታታዮች፣ ዛሬ ይህ ቪዲዮ የ100 ብር ካርድ ስላለው ሁላችሁም ባለድል እንድትሆኑ እመኛለሁ። ቤሩት ላይ በሰራሁባቸው 3 ዓመታት እኔ ከማዳም ቤት የጠፋሁት በ3 ወሬ ስለነበረ በጣም ብዙ አሰሪና በጣም ብዙ ቤቶችን አይቻለሁ። ከዛ ውስጥ በጣም አስጨናቂና በጣም ከባድ የነበረውን ቤት ነው የምነግራችሁ። አንዱን ታሪክ ብቻ ነው የምነግራችሁ። የዛ ቤት ሰዎቹ ባልና ሚስት አንድ ልጅ ነው፣ ገና ህፃን ልጅ ነው ያላቸው። 2 ዓመት ከምናምኑ ነበረ ልጁ። በጣም በቃ ማለት ሰውየው በዘመኑ ራሱ ስቆ የሚያውቅ አይመስለኝም። እግዚአብሔር በሚያውቀው በጣም በቃ ጭንቀታም የሆነ ቤት፣ ሁል ቀን እነዚህ እንደ ወታደር ቀጥ ያለ ህይወት እንድትኖሩ አንድ ቀን እንኳን አንድ ደቂቃ ዝንፍ የሌለበት ቤት ያን ቤት አየሁ። ቤቱ በጣም በቃ በጣም የሚገርም ነው። 11ኛ ፍሎር ላይ ያለው በጣም ሀብታሞች ናቸው ምናምን። ከዛ ሁል ጊዜ 10 ሰዓት ነው ከእንቅልፋቸው የምትነሱት። ሁል ጊዜ 10 ሰዓት እነሳለሁ። እስከ 10 ሰዓት ተኩል ባለው የራሴ የግል ንጽህናዬን ነው የምጠብቀው። ሻወር ወስዳለሁ ግዴታ፣ ጥርሴን ቦርሻለሁ ምናምን እንጨርሻ 10 ሰዓት ተኩል ኪችን ገብቼ የሰውየውን ቁርስ አስተካክዬ 11 ሰዓት ላይ አቀራርቤ ከዛ ቤት መውጣት አለብኝ፣ ከኪችኑ ማለት ነው። 11 ሰዓት እሱ ይመጣል ይበላል። ልክ ከሩብ ሲሆን ነስካፌውንና ጋዜጣ ይዞ ወደ ሽንት ቤት ይገባል። ስለዚህ እዛ ነስካፌውን እየጠጣ ጋዜጣውን እያነበበ ምናምን ይቆያል። ብቻ 12 ሰዓት ላይ ሰውየው ከቤት ወጥቷል የለም። በዛ ውስጥ በጣም ነበር የሚጨንቀኝ። ማታ ሁሉ ጊዜ በቃ በአረፍ ሊሆን ወይ በእንቅልፍ ልቤ አላርሜን ዘግቼ ወይ ደግሞ ባይጮህስ ምናምን 30 ጊዜ እየገባው ነበር አላርሜን የማየው። በጣም በቃ አይምሮዬ ከመጨነቁ የተነሳ ከዛ የሆነ ቀን ከዛ በፊት እንደግልገራችሁ ቤቱ በጣም ትልቅ ነው። ሴትዮዋ ደግሞ ይሄ በሻህጣ እንኳን እንዳጸዳ አትፈቅድልኝ ነበር። ለምን እቃዎቿ በጣም ውድ የሚባሉ እቃዎች ናቸው እና ሶፋዬ እንዲጎዳ አልፈልግም፣ እቃዬ እንዲጎዳ አልፈልግም ነው የምትለኝ። ስለዚህ ሁል ጊዜ ተንበርክካችሁ ነው ሙሉ ቤቱ የምትወለሉት። ከዛ ደግሞ ይባስ ብላ በረንዳዎቹ ውጪ ይሄው እኛ ጋር እንደሚገጣጠሙት ፕላስቲኮች አሉ አይደለ? እንደዛ የሚገጣጠም ነገር በጣም የሚያምር ነው እውነት ለመናገር። እነሱም በየቀኑ አንጋጣችሁ ነው የምትወረው። በጣም ደግሞ ረጅም ነው ቤቱ፣ በጣም በቃ የሚያምር ነው ያላቀ ቁም ሳጥኑ ሙሉ እንደዚህ። አሁን ለምሳሌ 4 በ4 ምናምን የሚሆን ቤት እንደዚህ የሴትዮዋ ቁም ሳጥን፣ እንደዚህ የልጁ ቁም ሳጥን፣ እንደዚህ የባልየው ቁም ሳጥን ነው። ጫማዎቹ በየቀኑ ወርደው ተወልውለው የአገር ጫማኔ መሽመጭ ከአመት እስከ አመት ራሱ ቢለብሱ አንዱን 2 ቀን የሚለብሱት አይመስለኝም። በየቀኑ አውጥቼ ወልውዬ ግዴታ ነው በቃ ቤቱ እንዳለ በስርዓት ከጠዋት 10 ሰዓት ተነስታችሁ ሰውየው እንደሸኛችሁ ወደ ስራ ነው የምትገቡት። ከዛ ማታ 3 ሰዓት ነው የምተኛው እኔ። ማታ 2 ሰዓት ሲል ራታቸውን በልተው ቡናቸውን ጠጥተው ምናምን በቃ ጨርሰዋል እነሱ። ከዛ ሰዓት በኋላ ውሃ ቀምሱ፣ ውሃ ካልሆነ ብቻ የሆነ ቀን ተኛሁኝ ማለት ነው። 3 ሰዓት ሆኗል እኔ ተኛሁ። ከዛ ይወሳል ብንንሰኝ 10 ሰዓት ከሩብ ይላል ስልኬ። ከዛ እኔ ያሰብኩት የሌሊቱ 10 ሰዓት ነው። ለካስ 10 ሰዓት ከሩብ 4 ሰዓት ከሩብ ነው የማታው ማለት ነው። እኔ በቃ ሰዓቱን ራሱ ልባላልኩም። ብቻ ይሄ ጭንቀቱ ስለነበረብኝ 10 ሰዓት 15 ደቂቃ አረፈርኩኝ ብዬ ከክፍሌ ብድግ ብዬ በቃ ምንም ቀልቤን ራሱ አላውቅም። ብድግ ብዬ ተነስቶኝ መንገቱ ላይ በሳሎን በኩል በረንዳ ከፍቼ ስወጣ ሰዎቹ ከዛ ድንጋጤው አለ። በእንቅልፍ ልቤ ነኝ ምናምን እኔ እያየኋቸው ነው። ወይ ሰው ተመልሶ አይገባም፣ እየገባሁ አይደለም ቆሜ ያለው። ግራ ሲገባው ሰውዬው ፈደል ያለ ፈደል ማለት ልካውን ሰው መቶ በር ሲያንኳኳ ፈደል ይባላል። ወይ ደግሞ ምግብ ይዘው የሆነ ሰው ሲመጣ ፈደል ከን ምናምን ነገር ይባላልና ፈደል አላውቅም በትክክለኛ ትርጉሙ እንብላ ይሁን ነቅራቢ ይሁን እግዚአብሔር ይወቀው። ፈደል ሲል ደንግጬ ገባው። ከዛ ሰዓቱን ሳይ ጨለማ ነበር ደግሞ ውጪ ሳይ። ከዛ ሰዓቱን ሳይ 10 ሰዓት ከምናምን ይላል እንዴ ይሄ ነገር እንዴት ነው ሳስበው ትዝ ሲለኝ ለካስ በዚህ ሰዓት ማታ በሽታ 4 ሰዓት 10 ሰዓት ነው በእነሱ። ለካ 4 ሰዓት ላይ ነበር የኔ አላርም መጥራት የነበረበት። ቀለይት ጌታ መድኃኒዓለም ሰውዬው አይሰቅም ብያቸዋለሁ። በቃ ሁሉ ጊዜ እንደዚህ እንዳለ ነው። መብልን ስቆ ራሱ የሚያውቅ አይመስለኝም። ከሰጣም ጭልኝ በቃ ከአሁን መታ አነቀችኝ ያልኩት ማርያም ቆሜ ስላየኋቸው በሌላ ተወስድብኛለች ብዬ አሰብኩ ማለት ነው። ጓጉታ ነው ምናልባት አስጎምጅቷት ነው እንዳትለኝ ብዬ ብቻ ፈራሁ። ማርያም በቃ ከአሁን ብትመጣስ ጉዴ ይፈላል ነው እያልኩ የምጠብቀው። እነሱ ያለባት የተጣጣችውን ጨርሰው ሄደው ተኝተዋል። ጠዋት በሰዓት የተነስተው ሞቴን ሰውየው እንዳያገኘኝ እንዴት እንተላለፍ ራሱ እንዳንገናኝ አድርጌ ነው ምግቤን በጊዜ ተነሳው አቀራረብ ምናምን ነገር ነው ክፍል የገባው ማለት ነው። ከዛ ሰውየው ሄደ።
ሄደ። ሴትዮዋ ደግሞ ልጇን ይዛ እናትየዋ ጋር ልትሄድ ነበረ። ከዛ እኔ አመመኝ አልኳት። በቃ እኔ አልቻልኩም፣ አመመኝ፣ አሁን ላይ እዚህ መቀጠል አልችልም አልኳት ማለት ነው። እሷ ምንም ደስተኛም አይደለችም። ደስተኛ የምትሆንበትም ምንም መንገድ የለም። አሳን የኔ አቋቋም እስካሁን ድረስ ሳይሆን ራሱ ይገርመኛል። ከዛ ሂሳቤን ሰጠችኝ፣ ደግሞ ዜና አሰበችልኝና ሸኛችኝ። ወገኖቼ እውነት በጣም አሁን በተለይ ደግሞ ጠፍተን የምንሰራ ሴቶች በጣም ብዙ ነገር ነው የምናየው። እውነት ለመናገር እኛ አሁን የደረሰብንም ለማውራት ሰቀቀን ነው። ምክንያቱም ማንም ሰው አይረዳንም። አሁን የሆነ ነገር እየተደፈሩ የሆነ ነገር እየደረሰባቸው ራሱ እዛው ጋር የሚቀጥሉ ሴቶች አሉ፣ አማራጭ ስላጡ። ለምን እንደዚህ ብለን ለሰው ብናማክርም እውነት ለመናገር ጌታ ማንም የሚረዳ ሰው የለም። አሁን ባለፈ ሀቢባ ላይቭ ላይ የሀቢባ ቤት መሰለኝ አንዷ ሴት በኪያር ምናምን እንደዛ እንዳደረግላት ትፈልጋለች፣ እንደዛ ታስገድደኛለች ምናምን ብላ አወራች። እንደዛ አይነት ሁኔታ ውስጥ ያሉ በጣም ብዙ ሴቶች አሉ። በነገራችን ላይ አሁን የፈለገ ነገር ቢገጥመኝ እውነት ተደባድቤ የወጣሁበት ቤት አለ። እንደዚህ አይነት ድፍረት ሁሉም ሴት የላትም። በነገራችን ላይ ይሄም የሚደገፍ ነገር ሆኖ አይደለም። ሰው ሀገር ላይ ተደባደብኩ ማለት ጀግንነት አይደለም። ይሄ እንደ ኩራት እንዳትወስዱብኝ። ግን ራሴን ለመከላከል እና ምንም ነገር አድርጋለሁ ብዬ ማስብ ሰው ነኝ። እንደዚህ አይነት ደግሞ ድሉ የሌላቸው ሰዎች አሉ። እኔም ገጥሞኝ ስለሚያውቅ እውነት ኔክስት ማወራላችሁ ታሪክ አጠይቁኝ። ምድር ላይ እንደዚህ አይነት ሰው አለ ወይ የሚያስብል በሉ። ይሄ ቪዲዮ ፕሊዝ ቢመቻችሁም ባይመቻችሁ እባካችሁ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። በጣም ቆይቻለሁ ዩቲዩብ ካቆምኩኝ 7 ዓመት ሆኖኛል። ስለዚህ የምለቃቸው ቪዲዮዎች ሰው ጋር እየደረሰ አይደለም። አመሰግናለሁ።